መጣክ ጥያቄዎች ግን መለስኩልህ። በጣም አሪፍ። ኤኒዌይ እነሱ ቤቶች መጥተው ያንን ነገር የጠየቁት ስለተፈጠረው ነገር እንዲጠይቁ አድርጌ ኦልሬዲ ያን የመለስኩትን ነገር እኔ ነኝ የማውቀው። ከማንም በፊት ልጅሽ የኔም ልጅ እንደሆነ ጠንቅቀሽ ታውቂያለሽ። ቪዲዮም ሰርቼልሽ ያለውን ነገር ታውቂያለሽ። ከዚህ በፊት በተፈጠረው ነገር ዛሬ የተለየ ነገር ኖሮ አይደለም። በዚህ ጉዳይ አይደለም የመጣ ነው። ማስረጃ አለን እንዲያዝልን እንፈልጋለን በሚለው ነገር ፎዛች ማተር እኔም አይደለም ያስገባዋቸው። ሞዴሬተር ቤቱን መቆጣጠር ካለብኝ በተጠየቀው ጥያቄ ላይ ብቻ እንዲመልሱ ያንን ጉዳይ ብቻ እንዲያደርጉ የማድረግ ነው። ያንን አድርጌ ማይገናኘውን አታድርግ፣ አትሄድ ወደ ሌላ ቀጥታ ይሄንን ጠይቅ ብዬ ያልኩትን ነገር ማን ናቸው? ዋን ሰከንድ እነሱ እነማን ናቸው? ጥያቄ ያለክ አንተ ሆነክ ሳለክ አንተ ብቻ ሆነክ ለሀቢባ ጥያቄ አለኝ ማለት ሲገባ ማንነታቸው ተስፍሽ ስለኔ ጉዳይ አስተያየት ሊሰጡ ልታስገባቸው እኔ በወንድሜ ቤት እንደ ወንድሜ ስለማይክ ኢትዮጵያ በአካል ተገናኝተን አብረን በልተን ጠጥተናል። ዩናይትድ አረብ ኤምሬት የመጣህ ጊዜ ቤቴ መተክ አብረን በልተን ጠጥተናል። አብረን የበላን የጠጣን ሰዎች ሆነን ልጄን የሀቢባ ልጅ ሞተ እያሉ እየሰቁ የሚሳለቁ የነበሩ ሰዎችን ገስት ላይ አስገብተህ ስለኔ አስተያየት እንዲሰጡ መፍቀድህ ደብሮ ነው። ስላንቺ አስተያየት አልሰጡም። ይህንን እርግጠኛ ሆኜ ነው የምነግርሽ። ስላንቺ አስተያየት ሊሰጡ ሲሉ ስቶፕ አቁም፣ አለበለዚያ አስወጣለሁ ብዬ ራስ የሚባለውን ልጅ አስወጥቼዋለሁ። ታርጌቱ ላይቭም የገባውበት ይህንን የተበሉትን ሰዎች መስመር ማስያዝ ነው። በራሴ ቤት ከፍቼ እንደምሰራው ያንን ነገር አድርጌ ወደ 5 ሰዓት ኦልሬዲ እነ ሚኪንም ልከናቸው ልጅቷ እንድትያዝም ያለው ነገር እንዲደረግም ካደረግም በኋላ አሁን ከሰዓት በኋላ ነው የመጡት። ሙሉ ነገሩን ሀሳቡን ከኔ መስማት ካለብሽ መጀመሪያ እኔ ጥያቄ ማን ነው መጥቶ አንተ ጋር ሀቢባ እንጠይቅልን ያለክ? ማለት ይህንን የሚኪን ጉዳይ ኦልሬዲ ትናንትና ሚኪ ለህዝቡ ይቅርታ ጠይቆ በደሉ ካሳክሳለሁ ብሎ በህግ ደግሞ ለመጠየቅ መኖሪያ ፈቃዷን በታሚ በኩል እያፈላለግን እኔ ሙሉ ስሟን ላይሰንሷን ሚኪ ልኮልኝ ለታሚ ልኬ እያጣራን ነው ፓስፖርት ኮፒዋን ለማግኘት የዚች ልጅ ማለት ማለት ነው። ስለዚህ አንተን መጥቶ ሀቢባ ቤት ችግር አለ ሀቢባ በድላናለች ብሎ አንተ ጋር የከሰሰኝ ማን ነው? ምንድነው አንተን እዚህ ውስጥ እጅ እንድታስገባ የጠየቀት ማን ነው? ያደረገው ማን ነው? ቴንክ ዩ ናይስ። አሁን እዚህ ልጅ ዮናስ ሚለውን አስገቢው ከስራ አለልሽ። እሱ ነው 57 ሚሊዮን የተበላባቸው ግሩፖች እንዳለ መጥተው ነው የጠየቁ። አንተን መጥተው የጠየቁክ? አዎ። መቼና የት እንዴት? ዛሬ ነው መጥተው ላይቭ ላይ ጠየቁኝ። ኦልሬዲ ይሄንን ኬዝ ደግሞ በሚኪ ጉዳይ ላይ አውርተን ስለነበረ ሚኪም መጥቶ ስለተወራበት ይሄንን ወንጀል እንድትያዝ ስለፈለግን ሴትዮዋ ዱባይ በመጀመሪያ በሚኪ ጉዳይ ትናንትና ኦልሬዲ ሚኪ ህዝቡን ጥቅጥታ ጠይቆ ካሳ ሊክስ ቃል ገብቶ ተዘጋ። የተዘጋውን ነገር የሚኪን ጉዳይ ሴትዮዋ አቡዬ እንዳትሳሳት፣ ሴትዮዋ የኔ ብቻ ኬዝ አይደለም የብዙሃን ህይወት ነው ያበላሸችው እና ጉዳዩ በእኔ ብቻ የሚያበቃ አይደለም። እና ዮናስ እሱ ጋር ከመምጣታቸው በፊት በአንተ ጉዳይ እኔ ቤት እየተወራ ነበር ስላለኝ ነው። ኖ አንድ ነገር ምነግርሽ የሚኪ ነገር ተዘጋ። ኦልሬዲ በሱ በኩል የተዘጋው ነገር እንዳለው ነው እንዳለ መጡ እኔ ጋር ሌላም ኬዝ አለ የሚል ይሄ 57 ሚሊዮን ውጪ ሌላም ኬዝ መጣና ይሄ ነገር መጣራት ስላለበት ሚኪ እኮ ሄዷል። ይሄንን ነገር ሊያስፈጽም ብሩን ስለከፈለ አይደለም ትያዝልኝ እያለ እኮ ነው አይደል እንደ እየለፋ ያለው እዛ ሄዶ ይሄንን ነገር ማድረግ ስላለብን ኦልሬዲ እዛም ዱባይ ሆና ደግሞ የተበላሽ ልጅ መታለች ቤቴ 1.6 ሚሊዮን ብር ከተበሉት መሃል አንዷ ሆና ከነዚህ ከ57 ውጪ የሆነች እዛው ቤት እሷ ቤት የምትሰራ የ5 ወር ደሞዝ ያልተከፈላት ስቲል የስራ ቁልፉ እሷ ጋር የሆነች ልጅ መጣች እኔ ጋር። ይሄ ጉዳይ ለምን ያመለከታል? ዛሬ ላይቭ ከፍተክ የምስራች የምትባል ልጅ መጣ ነው ጉዳዩን የነገረች። ቲቲ ነው የምትባል። እሺ ገባሽ አይደል? ማሂን ታውቃታለህ? ማሂን የውበት ሳለ ማሂን ኦልሬዲ አጭበርባሪዋን በደንብ ነው እኮ እሱም ከኔ ጋርም የተያያዘ ጉዳይ አለ። ልንገራችሁ እኮ እያልኩ ነው። ኦልሬዲ እኔ ጋር ተሰብስቦላቸው የተበሉ ልጆችን ታማሚዋን እዚህ ጋር ማስገባት ትችያለሽ። ኦልሬዲ አጭበርብራት ያለችውን አደገኛ ነች። መተባበር አለብን የምንለው ለዚህ ነው። አደገኛ ነች። እሺ ስለ ማሂ ያወቅከው መቼ ነው ተስፍሽ? ማሂ ስለምትባለው ሴትዮ ቆይቷል። ከ3 ዓመት በፊት ከ3 ዓመት በፊት ቪዲዮ ሰርተሃል፣ ፎቶ አለጥፈህ ሰው እንዲጠነቀቅ። ኦፍ ኮርስ ቪዲዮ ሰርተህ ለጥፋል ምናምን ሳይሆን ላይቭ ላይ እያንዳንዷ ሌባ እንደሆነች በደንብ ተነጋግረን ተጠንቀቁ ተብሎ አድራሻውን እንዳጠፋች ሁሉ ሚዲያ ላይም አለ። በነገርሽ ላይ የተቀረጸው ቪዲዮ ዩቲዩብ ላይም አለልሽ። እኔም ከመናገሬ ውጪ ነው ማውራት። ኦኬ አገር ያወቃት ከሆነች ሴትዮዋ አገር ያወቃት ሌባ ከሆነች እኛን መውቀሱ ሀቢባ ዮናስ የሚባል ልጅ መጥቶ ነግሮሽ
አንቺና ቅንልቦች ምንም አላደረጋችሁለትም ብሎ መውቀሱ ለምንድን ያስፈልገው? አገር ያወቃት ሌባ ከሆነ ተሳሳች። ጥያቄን የጠየቅኩት እንጂ አላደረጋችሁም አላልኩም። እንድታረጉም እድል አልጠየቅኳችሁም። እቺ ልጅ በአንድም በሌላ መንገድ ሁሉንም የምታጭበረብር ስለሆነ አሁንም ተባብረን እናስይዛት እያልን ነው። ምንም የተለየ ነገር አይደለም። ያኔም ብለናል፣ በሚዲያም ተነግሯል። ኦልሬዲ የተበደሉት ሰዎች ዩቲዩብ ላይ ሰርተው አገር የሚያውቃት ሰው ነች፣ በህግ የምትከፈለግ ነች። እነዚህ እናንተን ባትረዷቸው ክስ መስርተዋል እኮ 37 ሚሊዮን። አሁን እናንተን ለመጠየቅ እናንተ አላደረጋችሁም ለምን አላደረጋችሁም ብዬ በእናንተ ስራ ልገባ አይደለም እየጠየቅኳቸው። አጭበርባሪና አደገኛ የሆነች ሴት ነች። በየትኛውም መልኩ ብዙ ሰዎች ጋር የተዳረሰች አስመሳይ ልጅ ስለሆነች እናስይዛት የሚለውን ነው ግቤ ነው ብዬ መጀመሪያ የነገርኩሽ። ሚኪም ግቡ ያ ነው። እሷን ለማስያዝ የመጀመሪያው መንገድ ፌዴራል ፖሊስ ሄዶ መክሰስ ነው የመጀመሪያው ስቴፕ። እሷን ለማስያዝ እሱ ተደርጓል። በጣም ቤት ወደ ውጭ ጉዳይ መራ። የመጀመሪያው ስቴፕ ፌዴራል ፖሊስ ሄዶ መክሰስ ስቴፕ ካለቀ ሁለተኛው ስቴፕ ፌዴራል ፖሊስ ወደ ፍርድ ቤት ይመራል። ወደ ፍርድ ቤት አንድ ላቋርጣችሁና ሴትዮዋ በየሀገሩ እያጭበረበረች በጣም ኃይለኛ መተትም ያለባት ሰው ትመስለኛለች። ሁሉንም ሰው እንደዚህ ያሞኘችው በየቦታው እየሄደች አሁንም የምታሞኛቸው ሊኖሩ ይችላሉ። የህጉን ህግ ይፈቷል። የሚዲያውን ግን ህዝቡን የማንቃት ስራ አንቺ ኃላፊነት አለብሽ፣ አንተ አለብህ፣ አንተ ሁላችንም አለብን። ሚዲያው ላይ ሴትዮዋ ከዚህ በፊትም ተስፋዬ ከ3 ዓመት በፊት አውቃታለሁ። እኔም ከሆነ ጊዜ በፊት እንደዚህ እኛ አውቀን ቢሆን ኖር ዛሬ አውቀናል። ስለዚህ ሴትዮዋን በደንብ አድርገን በሁሉም ሶሻል ሚዲያ ልናሳውቃት ይገባል። የዛሬ 2 ዓመትም እቺ ሴትዮ ተመልሳ ታጭበረብራለች እስካልተያዘች ድረስ። ምክንያቱም ህዝቡ ብትነግረው እንግዲህ የዛሬ 3 ዓመት አቅ ነበር አለ ተስፍሽ። የዛሬ 3 ዓመት አዌርነት ተሰጥቷል ሚዲያ ላይ አለ። ያው በ3 ዓመቱ አሁን ደግሞ አጭበረበረች። አሁንም ትንሽ እስኪረሳ ተጠፋና በህግ ጉሮሮ አካል ተያዘ። አሁንም ትንሽ እስኪረሳ 1 ዓመት 2 ዓመት ተጠፋን መታ ትልቅ ማጭበርበር ትፈጽማለች። ከዛ ትሄዳለች እየተረሳ እየመጣች። ስለዚህ ሴትዮዋ በህግ መያዝ ነው ያለባት። ሴትዮዋ በህግ ለመያዝ ደግሞ ሚዲያ ላይ ቁጭ ብሎ ማውራት ሳይሆን መጀመሪያው ስቴፕ ፌዴራል ፖሊስ ሄዶ ክስ ይመሰረታል። ፌዴራል ፖሊስ ወደ ፍርድ ቤት ይልካል። ፍርድ ቤት ወደ ውጭ ጉዳይ ይልካል። ውጭ ጉዳይ ወደ ኤምባሲ፣ ዩናይትድ አረብ ኤምባሲ ይሁን ባህሬን ኤምባሲ ያለችበት ሀገር ተልኮ ኤምባሲ በኢንተርፖል ካለችበት ትያዛለች። ቁጭ ብሎ ማውራት ሳይሆን ወደ ተግባር እርምጃ አቡዬ ግን የእሷ ኬዝ ለምን ሚዲያ ላይ በደንብ እንትን አይልም አይናፈስም? አሁን የሚዲያው ኬዝ ለምንድን ነው አንቺ የደበረሽ? የእሷ ኬዝ ስለዚህ ሴትዮዋ ፎቶ መፖሰት አለበት፣ ሚዲያ ላይ መጥለቅለቅ አለባት። እኔ ፖስት አለው ሸፍሽም ይፖስት፣ ሁሉም ሰው ይፖስት። ተፖስተ በቃ ይሄንን እኛ የስራችን የግላችን እናድርግ፣ እነሱ ደግሞ ያድርጉ የሚችሉት። በፖስት ካበቃ ይሄ ጉዳይ በፖስት ካበቃ ማለት ነው በፖስት ካበቃ ይረሳል። ብዙ ሰዎች ተፖስተው ሸውሸራ ተፈጥሮ ተረስቷል። በፖስት አይደለም ማብቃት ያለበት፣ በህግ ጉሮሯ ተይዞ በኢንተርፖል ካለችበት ሀገር እስር ቤት እስካልገባች ድረስ ከ2 ዓመት በኋላ የዛሬ 3 ዓመት ፖስቻለሁ እያለክ እኮ ነው ተስፍሽ አይደል? ከ2 ዓመት በኋላ መታ ትረሳለች፣ መልሳ እንትን ትላለች። ፎቶዋንማ ፖስት ምናልባት ተስፍሽን ነው መጠየቅ የምፈልገው። ስለዚህች እህት ጉዳይ ከዛሬ 3 ዓመት በፊት አውቃታለሁ የሚል ነገር አነሳለን። ቅድም አንተ ቤት በነበረበት ሰዓት ላይ ያልከው ምንድን ነው? አንተና ሀቢባ ከ3 ወር በፊት እያወቃችሁ ዝም ብላችሁ፣ እኔ ግን ዛሬ ነው የሰማሁት የሚል ነገር አንስተሃል። እና ምናልባት አንድ ጥያቄ የምጠይቅ የሀቢባ ፎሎወር ነህ አይደል? ፎሎ ታደርጋታለህ? ሚኪም ፎሎ ታደርገዋለህ? እነሱ ስለሷ ማስታወቂያ ሲሰሩ የእነሱ ቪዲዮ አንተ ጋር አልመጣም ወይ? ስለሷ እየሰሩበት ቦታ ላይ የእሷን ፎቶ ለጥፈው ነው እንደ ማስታወቂያ የሰሩት? ማሂው ነው። ኦኬ እኔ ለልጅቷም ለምኑም ለኬዙም አሁን ለኔ አዲስ ስለሆነ ነው። ቅድም እንደነገርኩ ነው። ልጅቷንም ስሟንም አሁን እንግዲህ እየሰማሁ ያለሁበት ሁኔታ ላይ ያለው ይሄ ነገር ማሂ የውበት ሳሎን የእሷ መሆኑን ምናልባት ፎቶዋ ካለ ከሚል አንጻር ነውና የዛን ሰዓት ለምንድን ነው እሷ ፎቶ ለጥፈው ቢሰሩ that is good question ተስፍሽዬ። አሁን ማስታወቂያ እንደሰሩ ምናምንም ለማሂ ምን ትባለች ምናምን የሚል ማስታወቂያ አይደለም የተሰራው። ምንም የተለየ ነገር የለም። አሁን ራሱ እኮ ገና እሷ መሆኗን እንደምታጭበረብረው የሰማሁትም ትላንት ነው። ተመሳሳይ ሴት መሆኗን እያለች ነው። ዞሮ ዞሮ ምንድነው ማህሌት አጭበርባሪ እንደሆነች አውቃለሁ።
አደገኛ ሴት እንደሆነች ከ3 ዓመት በፊት አውቃለሁ። ይህንን ማውቀው ደግሞ እኔ ቤት የተረዱ 2 ልጆችን አሁንም ማስገባት ትችላላችሁ። የሰበሰብኩላቸውን ብር ተቀብላቸው ኦልሬዲ እዚህ ባደረገችው ኬዝ ነው። አሁን እሷ በፎቶ ተለጥፋ የእሷን ድርጅት የሚባል ከሆነ የመጀመሪያ ተቃዋሚ ሆነው እኔ ነኝ። በዛ ኬዝ የሄደ ነገር የለም። ስለዚህ አሁንም ግልጽ እንዲሆንልህ ማስታወቂያ የሰሩት እነሱ ለሆነ ድርጅት ማስታወቂያ እንደሚሰሩ ነው። ለሚኪ ደውዬለታለሁ። በነገር ላይ የሆነ አንድ ሰው ለኔም ደውሎልኝ የሆነ ቤተሰብ ሊሄድ እንደሚፈልግ ሹፌር ሆኖ ሚኪ ማስታወቂያ ሰርቷል ሲለኝ ደውዬለት ጠይቄዋለሁ። ማን እንደሆነች አልጠየቁትም። አሪፍ ድርጅት ነው፣ አስተማማኝ የሆነ ነገር ነው በሚለው ነው ኢንፎርሜሽን የተለዋወጥ ነው። ማይ ትባላለች። ይሄ ነው ፎቶ ቢለኝ ኖሮማ እኔ አይደለም ያንን ነገር ለማውጣት ከአንዳንድ ሰከንድም አይፈጅብኝም ለማውጣት ማለት ነው። ዞሮ ዞሮ አሁን ምንድን ነው ሚዲያም ላይ አለች፣ ፎቶዋ ተለጥፏል። ደውሎልኛል ደውሎልኝ እንደዚህ ሹፍርና አንድ ጓደኛ ያለ ሴት ተስፍሽ ምንም ችግር የለውም ቦታ ስላለ ችግር የለውም ምናምን አልኩት። ይሄንን እንትን ለማለት ነው። ከዛን ኦልሬዲ ማን እንደሆነች ግን አናውቅም። አሁንም እያልኩ ያለሁት እንደወጣን ቪዲዮ አለጥፋለሁ እኔ። አሁን አንቺ ጋር ያለችው እቺን ፎቶ ብቻ ሳይሆን ወደ 5 ወደ 6 ስላላኩልን ቪዲዮን እንለጥፋለን። አሁንም ታርጌታችንን አንርሳ። ዞረን እቺ ልጅ በሚዲያውም ይሁን በህግም ይሁን ድሮም ተረባርበን የሆነ ጉዳይ ሲደርስን እስከ መጨረሻው እንደሚሄደው እንተባበር ነው። ሌላ ምንም ነገር